የትግረ ሙዚቃ እልኩሉ የሚል ሙዚቃ ነበረ መግቢያችንን ያደረግነው ምእመናን። እንግዲህ ስለ ኤርትራ ሙዚቃዎች በጣም ልብ የሚስቡ የሚመስጡ ማህበረሰቡ እንደ ማህበረሰብ በጥበብ የተካነ ማህበረሰብ ነው። የትግርኛ ግጥሞች የትግርኛ ዘፈኖች እውነት ይህ ነው አይባሉም። ሊጠሩም ሊወሱም የማይችሉ ከልባችን የማይወጡ ትዝታን ያዘሉ ግጥሞችና ዘፈኖችን ኤርትራዎች በጣም እንትን ይላሉና ዛሬ ስለ ኤርትራ አንዳንድ ነገር ባወራ ደስ ይለኛል። ልክሉ ሻዕቢያ ኩልም ይገርማቸዋል። ኤርትራውያን በጣም ታታሪ ህዝቦች ናቸው። የእውቀት ህዝብ ናቸው። አራዳ ህዝቦች ናቸው። በሚገባ እርድናን ከአራዳ ልጅ ይበልጥ የሚያውቁት። አሁን ለምሳሌ አራዳ ሲባል እኛ የምናስበው የአዲስ አበባ ልጅ አራዳ እንደሆነ ምናምን፣ ከአስመራ ልጅ ፍጹም አይሻሉም የአዲስ አበባዎቹ አራዳ የምንላቸው። ምክንያቱም የአስመራ አራዳ እና የአዲስ አበባ አራዳ ቢወዳደሩ ሰማይና ምድር ናቸው። ሰማይና ምድር። የኤርትራ አራዳዎች ተወዳዳሪ የሌላቸው አራዳዎች ናቸው። ጌታን ነው የምላችሁ። ኤርትራውያን በአስተሳሰብ ከኢትዮጵያ እንደሚበልጡ ታውቃላችሁ? ጌታን እግዚአብሔርን ትንሽ ከትግራይ ጋር ነው ውጭ ውረጅ ምናምን በቀዝች ከፍጭርጭር ምናምን ይቀመጡ አለፍናቸው ትግራዋይ ከሄዱ መሲና ገዱ አዟበሎ ምና እዝች ጋር ነው እንጂ ሌላው ኢትዮጵያዊም በአስተሳሰብ ኤርትራዊ ፍጹም አይበልጥም። ኤርትራውያን በጣም አስተሳሰባቸው ሊቅ ናቸው። ሊቅ ግን ይሄ ኤርትራ የሚባል ህዝብ ጌታን ከኢትዮጵያ ህዝብ በላይ እንደሚያስብ፣ ከኢትዮጵያ ህዝብ በላይ ታታሪ እንደሆነ፣ ከኢትዮጵያ ህዝብ በላይ በምንም ነገር ላይ ጎበዞች እንደሆኑ ይታወቃል። ትንሽ ውድድራቸው ከትግራይ ጋር ነው። ትግራይንም ይበልጡታል። ግን ትግራይን የሚበልጡት በተወሰነ ይሉ ከብዙ እናለች ቅናት የምትባል ነገር አለች። ደግሞ ምቀኝነት የምትባል ነገር እዘላያል የሆነ የበታችነት ስሜት ትንሽ የጥፍር ቆሻሻ ያክል ኤርትራ ስሜት ውስጥ አለች እና ኢትዮጵያውያንን ግን ይበልጧቸዋል፣ ይቦንሷቸዋል። እናቴ ትሙት ይቦንሷቸዋል በጣም። የኤርትራ ሰላዮች አዲስ አበባ ገብተው ያልበጠበጡት ያልናጡት የኢትዮጵያ ኢኮኖሚ የለም። የቤት ኪራይ እንዲወደድ ምግብ እንዲወደድ ምን ያላረጉት ነገር አለ? ኤርትራውያን በጣም የተረገሙና ጂኒየስ የሆኑ ህዝቦች ናቸው። ይሄን ህዝብ ግን አንድ ደደብ ኢሳያስ አፈወርቂ የሚባል ቋጥሮና አስሮ ጎትቶ አስቀራቸው። ይሄ ነው ጌታ። ኢሳያስ አፈወርቂ ልክ እንደ መለስ ዜናዊ አስተሳሰብ ቢኖረው ኤርትራ ምን ጊዜ እንሰደድ ነበር። ሁላችንም ፊታችን ወደ ኤርትራ ነበር። ትንሽ ነፃነት ቢያገኙ እነዚህ ሰዎች አገራቸውን ይቀይራሉ። በጣም ነው አገራቸውን የሚቀይሩት። በጣም ታታሪ ህዝቦች ናቸው። በጣም ሰራተኛ ናቸው። ያዩትን ነገር ቶሎ ለመስራት የሚሰሙትን ነገር ቶሎ ለማድረግ ኤርትራውያን በቃ ግሩም ህዝቦች ናቸው። ኢትዮጵያ ደነዝ ነው። አሁን ኤርትራውያን ፎጠራ አላቸው። ፎጠራ ኢድሪስ ጀበና የሚባል አለ። ኢድሪስ ጀበናን የሚመስል አታይም። ሌላ የራሱ የሆነ ፎጠራ ይዞ ነው ሶሻል ሚዲያ ላይ የሚመጣ። ኤርትራውያን ኩረጃ አይወዱም። ኢትዮጵያውያን ግን ኩረጃ ይወዳሉ። በጣም ደደብ ህዝቦች ከመሆናችን አንጻር ለምሳሌ አንድ ሰው የሰራውን 3-4 ሰዎች ሲሰሩት ታያላቸው። አንድ ሰው እርዳታ ብሎ ቢጀምር 99 ሰው እርዳታ ብሎ ይመጣል። አንድ ሰው በመሳደብ ከፈመሰ 1000 ሰው ተሳዳቢ ሆኖ ይመጣል። በቃ ኢትዮጵያውያን የፎጠራ ችሎታችን ያነሰና የወረደ የድድብና አረንቋ ውስጥ የተዘፈቅን ጮማ ራሶች ነን። ለእውነት የኮነ ጮማ በቃ ድድቦች ከነን ብዙዎቻችን። ሐሳቢ ዋይ ሽክራን ኤርትራውያን ሲኮራረጁ አታዩ። እግዚአብሔር እስቲ ኤርትራዊ አሁን ኢድሪስ ጀበናን የሚመስል ኢድሪስ ጀበናን የሚመስል ኤርትራዊ ውስጥ ይፈልግ የለም። ፈልገህ አታገኝ። ወድ አብራርን የሚመስል ይፈልግ ወድ ዕስማን የለ
حدا له ابن عامر اب اسلامات حماقات زبل زبال كيروستي افورقي غرا عيني ጫማ تفلطوا ودكم غرا عيني ጫማ كلت عينو نا غرا كلت عينو نا غرا ሁለት አይኑ የግራ ነው እሱ አለ ሕጅ ንዑዝ መስል ኤርትራዊ ደሊኻ ይትረክብን ኢኻ በቃ ናይ ባዕላቶ እዛ በቃ ኤርትራውያን ንቁሕ ህዝቢ እዮም ለእውነት የኮነ አንበሳት እግዚአብሔርን ነው ብላችሁ ኤርትራውያን ንቃተ ህሊናቸው ከኢትዮጵያውያን 10 ሚሊዮን እሺ የተሻለ ነው። እነዚህ ህዝቦች ነፃነት ቢያገኙ፣ እነዚህ ህዝቦች ጥሩ አመራር ቢያገኙ፣ እነዚህ ህዝቦች ነፃነታቸው ኢንተርኔት አጠቃቀማቸው አንተ ቀልዳቸው እኮ ጫታቸው እኮ ኤርትራውያን እኮ ከድሪ እንዴት ነህ ወንድሜዋ አትሞጣም እንዴ ዛሬ? እና የተለዩ ህዝቦች ናቸው ኤርትራውያን፣ ግን ቋጥሮ ያዛቸው አሁን ልክ እንደ ትግሬ ናቸው። ከትግሬ ደግሞ ትንሽ ቡልጥ ይላሉ፣ ትንሽ በሆነች ነገር ይወልጣቸዋል። እሷም የሚወልጣቸው ነገር በምንድን ነው? ኤርትራዊ ትግራይን የሚወልጠው በምንድን ነው? በቋንቋ በትግርኛ ቋንቋ። አሁን ትግራዊ በጣም ጎበዞች ናቸው፣ ጠንካራ ህዝቦች ናቸው፣ ሰራተኞች ናቸው። ከሌላ ኢትዮጵያዊ ቀደም ብሎ ያስባሉ፣ ፖለቲካ ይጎባቸዋል። ብዙ ነገራቸው በቃ ሕልፍ ያላቸው አተሐሳስባቸው ደስ ይልሃል። በቃ እንደዚህ አይታቸው በቃ ቃህ ነው የሚለው። በቃ ይቅርታ ስሜታዊ የሆንኩኝ ነው ሳወራ፣ ግን ተረዱኝ። እና ግን ኤርትራዊ ይወልጣቸዋል ትግሬዎችን። የሚወልጣቸው ደግሞ በአንዲት ነገር ናት፣ በቋንቋቸው ላይ በጣም ትኩረት አላቸው ኤርትራውያን። በትግርኛ ቋንቋ ላይ ዞፈናቸው፣ ፊልማቸው፣ ቆልዳቸው በትግርኛ በቃ ዕላላቸው ናይ ትግርኛ ናይ እርድና ቋንቋቸው ራሱ በቃ ቃህ ነው የሚለው። አሁን ወደ አማርኛ ወደ ትግርኛ ስትመጣ ግን የለም በቃ ጥበባቸው በቃ የሞተ ነው። በቃ ብዙ ለምታይ ለብዙ ብሔር ብሔረሰቦች ለምግባቡበት አምሓርኛ የተባለ ቋንቋ አለ። እሱ ድክመት ያፈጠረባቸው በቃ በቋንቋ እድገት የለም። የአምሓርኛ ዘፋኞች በሚሊዮን ሲታይ ይቻላቸው፣ የትግራይ ዘፋኞች በ10 ሺህ በ30 ሺህ ነው የሚታይላቸው። ይሄ ድክመት ያመጣባቸዋል። በቃ ትግርኛ ዘፈን ነው፣ ትግርኛ ፊልም ሰራ ነው፣ ዕላላችን ዋጋ የለውም ብሎ ስለሚያስቡ ወደ አምሓርኛ እየተሳቡ መጡ። ብዙ አምሓርኛ ዘፋኞች እኮ ትግሬዎች አሉ። ብዙ ኦሮምኛ ዘፋኞች እኮ ለአምሓርኛ ነው የሚዘፍኑት እኮ ሁሉ። ለምን በቃ አምሓርኛ ዘፋኞች የኦሮሞ ስንት ናቸው? ቁጥር የስፍር የላቸውም እኮ። ብዙ እኮ ኦሮሞ እኮ ናቸው አምሓርኛ የሚዘፍኑት። ለምን? ቋንቋቸው ደክሟል። ቋንቋቸው ጥበብ ላይ የለም። ይሄ ጦርነት ከመጣ በኋላ ትንሽ እድገታቸውና ቋንቋቸው ከፍ ማለት ይጀምራል። አያችሁ ወንድሞቼ፣ ይሄ ነው የቋንቋ ጉልጽቻ አላቸው እነዚህ ኤርትራዎች። የትግራይን ይወጣሉ። አሁን ነው አምሓርኛ ቋንቋ ወንድሞቼ በጣም ከባድ ጦር መሳሪያ እኮ ነው። ከባድ እኮ ነው። ፊት ለፊት እኮ ነው የሚዋጋ እኮ። አምሓርኛ ቋንቋ እኮ በጠረባ ሁሉ ሊዘርርህ ይችላል እኮ፣ በተለይ ኢትዮጵያ ውስጥ። እስቲ አንድ ትግራዋይ በትግራይ የተፈጠረውን ችግር ለማብራራት ግዴታ እኮ አምሓርኛ ነው የሚጠቀመው እኮ። አምሓርኛ እኮ ነው። ደብረ ጽዮንና ጌታቸው ረዳ ተጣሉ ተብሎ ፖለቲካ ስተነተን የነበረው እኮ በአምሓርኛ እኮ ነው። ይሄ እኮ የትግርኛ ፖለቲካ ጽልእት እኮ ነው። ሁለቱ እኮ ናቸው የተጣሉት፣ ግን የሚተነትኑት በአምሓርኛ ነው። ለምን? ሰፊው ህዝብ ያዳምጣቸዋል። ቋንቋቸው የደከመ ነው። ኤርትራውያን አሁን ለምሳሌ ውይይት ሲያደርጉ በትግርኛ ነው የሚወያየት። አምሓርኛ አሁን መቆላቀል ጀምረዋል እንጂ በትግርኛ የሚያወሩት ነገር ለአምሓራ ያላቸው ሕደጉት ፈጣሪ ነው የሚያውቀውና ኦሮሞች ችግራቸውን ለማብራራት በኦሮምኛ እኮ ነው የሚያወሩት፣ በአምሓርኛ እኮ ነው የሚናገሩት። አምሓርኛ ነው የሚያወሩት ኦሮሞች ሁሉ። ኦሮሞ ክልል ላይ የሆነ ነገር ይፈጠር የሚብራራው በአማርኛ ነው። ምክንያቱም ይሄ አምሓርኛ የተባለ ቋንቋ ጉልበቱ በጣም ከፍተኛ ነው፣ ሊገለበጥ የማይችል ነው። ይሄ ራሱ አንድ ብሔር ብሔረሰቦችን ያዳከመ ቋንቋ እኮ ነው። አማራዎች ሰፊ እድል ነበራቸው እኮ፣ ግን አማራዎች ላይ ስራ ሰሩ። ብሔር ብሔረሰቦች ገንዘባቸውን፣ ኃይላቸውን፣ ጉልበታቸውን አጠፉበት ለአምሓራ። ኤርትራ ራሱ እንደ ሀገር እኮ ለአምሓራ እኮ በጣም ጊዜ አጥፍታለች። ለምን? አሁን አምሓራ እንደ ቀልድ ታጋዮች አሉ፣ ፋኖች አሉ፣ ምናምን እሱ ግደፉት፣ እሱ ተውት። በቋንቋ ብቻ እኮ ፓወር ያለው እኮ ነው፣ ግን አዳከሙት። እስክንድርና መጡለት፣ ዶላር ይዞ መጣላቸው። እስክንድር እኮ በጨበጣ እኮ ነው የገባ እኮ፣ በጨበጣ እኮ ነው የፋኖ ጥቅል እኮ የተቀላቀለ። በጨበጣ ፌስታሉ ይዞ መጣ፣ ወደ ሸዋ ሄደ፣ የሆነች ዶላር አገኘ፣ በቃ ጎባ፣ እግር ሰደደ፣ እጅ ሰደደ፣ አመራርሃ ሆነ።
በጨበጣ ገብቶ ማለት ነው። ያኛ እንኳን ዘመነ ካሴ እኔ እሱ ነው ቃ የሚለኝ የሚመቸኝ በቃ ደስ ይለኛል። ጎንደሬው ደስ ነው የሚለው ማለት ስሙ አንጥልኝ፣ በእናታችን ስሙን አንጥልኝ በእግዚአብሔር ደስ ነው የሚለኝ በቃ ደስ በጣም ቃ ይለኛል በቃ። እና ወንድሞቼ ምን መሰላችሁ ወደ ዋና ሐሳባችን ስንገባ ጥዑም ቡና ተራስ ጥዑም ያርኪ እና አማርኛ ታጋዮች ትንሽ ልብ ቢገዙ ትንሽ አመራራቸው ቢያውቁ ማን ነው አንደኛ መሪያችን ምክትል መሪያችን ብሎ አንድ ላይ ከተደራጁ ነገሩ ያበቃል። አሁን እኮ የአማራ መሪዎች እኮ በአራት ማዕዘን ላይ የተከፋፈሉ ናቸው። ትግሉ ተጠልፏል። በማን እንደተጠለፈ አልነግራቸው። የአማራ ትግል ተጠልፏል። በደንብ ነው የተጠለፈውና እንደ በፊቱ አይደሉም አማራዎች። በፊት መሪ ወዳጅ ራሱ ለፋኖ ታጣቂዎች ምግብም ስንቅም መልበሻ እና ደግሞ እንደገና መተረሻ እንደገና ብርድ ልብስ ያስፈልገናል ብሎ ለአረብ ሀገር ሴቶች ሲለምን ነበር። አሁን መሪ ወዳጅ ሲለምን አይታችሁ ታውቃላችሁ? የለም እኮ ለፋኖ ትጥቅም የምግብ ምናምን ብሎ እኮ የሚለምን እኮ የለም፣ ጠፋ እኮ። ለምን? ትግሉ ተጠልፈዋል። ብር ባላቸው ሰዎች ያማቸዋል ወይ? ከኤርትራ እስከ ትግራይ እኮ በቃ ጠልፎታል። ኤርትራ ጠልፎታል። አሁን እዚች ጋር ችግር የሞጣ የተመሰላቸው አልተረዳችም። ሰሜናውያን ትንሽ ችግር አለ ባይ። ይሄ እስክንድር ነጋ የሚባለው እስክንድር ዶላር ይዞ የመጣ በጨበጣ የፋኖን ትግል ተቆላቅሎ ያዙ ይልቀቁኝ የሚለው ድፋር እሱ ነው ችግር ያመጣ እሱ ነው። እዚህ ጋር በቃ ተላያሳስ ጉዶፍ። ለማንኛውም ሀሳባችን እንደዚህ ያለ ይቀጥላል። ሰሜናዊ ሓድነታችን ይሞጣል። እውነት እኮ ነው። ናይ ሓቀይ እኮ ነው የኔ ቆንጆች አማሪዎች። ይሄ ሰሜናዊ ሓድነት ግዴታችን እኮ ነው። አሁን በተለይ ሰሜናዊ ሓድነታችን የሚጣጣፈው በአምሓራ ላይ ነው። በአምሓራ ላይ ትግሉ ተጠልፏል። ኤርትራዎች ግማሽ ጠልፈውታል፣ ግማሽ ናይና ጠልፈውታል። እሱም አሁን ይሄ ናይ በሐቂ የሆነ ጉዳይ ነው። ሆናችሁ ቀራችሁ ሞጣችሁ ሄዳችሁ ሁሉ ሓደ ነው። አምሓራዎች ማድረግ ያለባችሁ ሓደ ከማንኛውም ጎረቤት አገራችሁ ከማንኛውም ከኦሮሞ፣ ከአፋር፣ ከጋምቤላ፣ ቤንሻንጉል የአማራ አዋሳኝ የሆኑ ሁሉ ሰላም መፍጠር አለባቸው። ሰላም በቃ እኛ ጸባችን ከብልጽግና ነው እንጂ የኦሮሞ ህዝብ እኮ ተዋደናል እኮ። በቃ አምሓራ እንደዚህ ነው ማድረግ ያለባቸው። ከትግራይ ህዝብ አካባቢ ተወልደናል እኮ። አማራራ ሆነ እሱ አማራራ አፍንጫን ይዞ ይገዛል። ዋይ ግድ የለም ለሱ ግድ የለም። የትግራይ ህዝብ እኮ የተዋለድን እኮ ናቸው ነው የምትሉት። በቃ ስድብ መቀነስ፣ ኦሮሞ ብሎ መሳደብ ጥሩ አይደለም። ትግሬ ብሎ መሳደብ ጥሩ አይደለም። አንድ ትግራዋይ እስቲ አማራ ብሎ ይሳደብ፣ ወንድ ነው፣ እናት ወልደዋለች። እስቲ አንድ ትግራዋይ ኦሮሞ ብሎ ይሳደብ፣ እስቲ እናት ወልደዋለች። ይሄ ትግራዋይ ያልሆነ ዝም ብሎ ትግርኛ ተናጋሪ አውቆ እንጂ አሁን ከላይ መምርሕ እንደወረደው ማለት ነው እነ ደብረ ጽዮን እንዳሉ ሓደ ትግራዋይ ውልቂ ትግራዋይ ለሓደ ሰብ ፀርፊ ለኦሮሞ ነሽ ለአምሓራ ነሽ መሰዳደብ በፊት ነበረ። ቅሌታቸው እናከናንባቸዋለን፣ ጥግ ድረስ እንነግራቸዋለን። አሁን ግን በመንግስት ደረጃ በቲፒኤልኤፍ ደረጃ ተኮለኮለ። ለምን በለ አንድ ሰው በሰደብከው ቁጥር እየነገርከው ነው፣ እየተጠናከረው ነው የሚመጣ። የልብህ ነው የምትነግረው። ተናዳላ ከስምዒት ትግሬ ምንድን ነው የሚሉት? ስምዒት ከዚህ መረጋጋት አለብህ ይላል። በቃ ትግሬ እኮ ብልጥ እኮ ነው፣ ለእግዚአብሔርን ብልጥ እኮ ትረጋጋ አለ። በቃ አንተ ጠላቴ ምናምን የለም። በቃ ሲሰድቡ እሺ አባቴ ዋ ሂድ ከዚህ ስል እሺ አንተ ቆማጣት ትግሬ ወይ አቤት እሺ ወንድሜ ዋ በቃ ተሰርቶ አልቋላ። አሁን ስድብ ከጀመርን እነዚህ ሰዎች
አሁን መርዝ የሆኑ ስድቦችን ስንመጣ መጠናከር ይጀምራሉ። እየሰደቡና እንዲህ እነዚህ ጻችን ነገ ጧት ቢያገኙንማ ይገሉናል። እንጠናከር በቃ። አሁን አማራዎች ኦሮሞ አትሰዱ። ሁለተኛ አሁን በዚህ ሰዓት ባላችሁበት በከበባ በዚህ የጭንቅ ቀን ለኦሮሞ የሚሳደብ ለእናንተ ጠላት ነው። ለአማራ ለትግራይ የሚሳደብ ለእናንተ ጠላት ነው። እናንተ እኮ እየተዋጋችሁ እኮ ነው። ጠላት ሊያበዛባችሁ ማንንም መሳደብ የለባችሁም። ላሽ በቃ ኦሮሞዎች ወንድሞች ቀስ ብለህ እኮ ነው አታልህ እኮ ነው ነገሩ የሚሆነ ኦሮሞ አማራዋ አታልህ እኮ ቀስ ብለህ እኮ ነው ኦሮሞ ሲሰድብ ወይ አባቴዋ ምን ይሼ ነው ብለህ እኮ ነው ጠጋ ብለህ ዕቁፍ አድርገህ እኮ ነው ጠላትን መጀመሪያ ዕቁፍ ውስጥ አስገብተህ ዕቁፍ አድርገህ እንደምትወደው ከዛ አንጎቱ ትነክሳለህ አድርገህ ትይዘዋለህ። በቃ ይሄ እኮ ነው ወዳጅህን አትሰድበው ማለት ይሄ ጠላትን አትሰድበውም፣ አታርቀውም። እወድሃለሁ ነው የምትለው የኔ ቆንጆ አፈቅርሃለሁ። ኦሮሞዎች ምንድን ነው ያደረጉን? ኦሮሞዎች እንዴት ነው ያደረጉ? ኦሮሞ እኮ ጂኒየስ እኮ ነው። ኦሮሞ እኮ የተለየ ህዝብ እኮ ነው። ጉድፈቻ፣ መጋባት፣ መዋደድ ብሎ ሕቁፍቁፍ የኦሮሞ እንትኖች ምንድን ነው የሚሉት? ኦሮሞ እኮ አቃፊ እኮ ነው። ኦሮሞ እኮ የዋህ ህዝብ እኮ ነው። እቅፍ አድርገው አንገታችንን የነከሰን እኮ በቃ ጆሮአችንን ጉንጥል እኮ ነው ያደረጋት በቃ ኦሮሞ እኮ ተጻይቱልና እኮ ኦሮሞ እኮ ለሚእቲ ዓመት ሲሰደብ እኮ ዝም ብሎ ያሳልፍ እኮ ነው። አንተ ኦሮሞ እንትን አዲስ አበባ መግባት አችልም ሲሉት እሺ ብሎ ኦሮሞና ምናምን ቄጤማውን ሽጦ ወደ ቤት ሄድ እሺ ብሎ ሞት ዓመት ኦሮሞ ተሳደበ። ሞት ዓመት እኛ እኮ ስንሰድበው ይገባል። ኦሮሞ ቦቴ ለብሶ ከተማ አገማ ብሎ ሰስበድ ሞት ዓመት ሙሉ ሞት 20 ዓመት ሙሉ ሲሰደብ ዝም ብሎ እንደ ኦሮሞ የተሰደበ አለ እንዲህ በብሔር ብሔረሰቦች። ከዛ ዝም ብሎ ጠብቆ አይተ የሆነ ሰዓት ላይ ዝምታው በዛ። የዋህ ነው ተባለ፣ ጁል ነው ተባለ። ዝም ብሎ ለሞት ዓመት ጠብቆ ለሰሜናውያን ቅፍ ካረጋቸው በኋላ ምልሓሳቸው ንክስ፣ አንገታቸው ንክስ ኦሮሞ እኮ ጥግት ብሎ ካየን በኋላ ካወቀን በኋላ በጠረባ ዘረረን እኮ በቂጣችን እኮ ቁጭ እኮ ነው ያደረገን። ኦሮሞ እኮ ቀላል ህዝብ እንዳይመስላችሁ። እና አማራዋ ወንድሞቼ እኛ ለውጥ ዓመት የሰደብነው ኦሮሞ ካለ ሓደ ለውጢ አናውጢና ይግባቸው። እና እኛውን መሳደብ የለብን። ኦሮሞ ቢሰድቡን ራሱ ዝም ነው የምንለው። ዝም እንዴ ለምን ተብሎ ሞት ዓመት ሰድብ ናቸው የለ እንዴ? በስድብ ዋ እንደ ኦሮሞ የተሰደበ እኮ የለም እኮ በብሔር። አሁንም ከስድባችን ወጣ ብለን አቃፊ ህዝብ ይመስለን ሓድነት መስለን ቡና ማሮች እግዚአብሔር ይስጣቸው። እና ወንድሞች ሓወቼ ኤርትራውያን፣ አምሓራይ፣ ትግራዋይ በእናታቸው እናስብ። ኦሮሞ እኛን በደንብ ነው የሚያውቀን፣ ጠንቅቆ ያውቀናል። ማን ምን እንደምንፈልግ ምን እንዳማረን ለሞት ዓመት ደህና አድርገው ጥንት አድርገውናል። ስለ ኦሮሞ ምን ታውቂያለሽ ብትባይ አንዷ ምንም የምታውቁት ነገር የለም። ኦሮሞ ምን ይወዳል ምን ይጠላል አታውቁትም። ኦሮሞ ግን ትግሬ ምን ይወዳል በሉት እስቲ። አትምጣበት፣ በቃ አትናገረው፣ በስራ አትምጣበት፣ በዲሞክራሲ አትምጣበት፣ በሕገ መንግስቱ አትምጣበት። በዲሞክራሲ በነፃነቱ ኤርትራዊ ምን ይወዳል በላቸው እስቲ። ብዙ ነው የምነግርህ ስለ ትግሬ ብዙ ይነግራል። በቃ ውስኪ አትንካበት፣ ነፃ ነው፣ ይጮፍር፣ ሴቶች እንዳትመጣበት፣ ይሎጥሎጥ። ትግሬ በቃ እንደዚህ ነው ያውቁታል። ኦሮሞዎች ሞት ዓመት አጥንተውታል። እየተሰደቡ አንገታቸው ቆርቅረው አፍጦ ኤርትራዊ ምን ይወዳል በላቸው። ሀገሩ አይትንካበት፣ ሉዓላዊነቱ አይትደምስስበት፣ ጉደፋቸው አይትውፅሕና አይንውፅሓቸውም። እኛ ሀገር ናቸው። እኛ ተራብን ተጠማን አያገባችሁ። ኢትዮጵያ አናቃችሁም፣ የእኛ ቀኝ ግዛት ናችሁ ብሎ የሚያምን ነው። የኢትዮጵያ ጽልእቻ እንዳለበት ኦሮሞ ጠንቅቆ ያውቃል። የሚበሉት ምንድነው ብትለው የበቆሎ እንጀራ፣ መጣጥ፣ ጎንፎ፣ አሲዳ የሚባል አለ የሱዳን የሚመጣ በዛ በኩል የተቀራረበ ነው። እንደዚህ በቃ ኦሮሞዎች ጠንቅቆ። አምሓራ ምን ይወዳል በላቸው እስቲ። ዙፍን
ግጥም ይወዳል። በቃ ወሬ 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 በቃ በቃ ያልሆነ ነገር አማራ ጀግና ነው ቦሎ በቃ አሁን ያላል በቃ አማራን ሰው ፊት የተሰበሰበበት ሰው ካለበት በቃ ብዙ ሰው በቃ ጎበዝ ጀግና ነው ብሎ በቃ አማራ ደስ ነው የሚለው። ቤት ዘግተህ ግን ቅጥቅጥ ካረቀው አይናገርም። ውጭ ውጭ ግን በቃ ጀግና የኔ አባት ምን ያውቁታል። ኦሮሞች ጠንቅቀው ያውቁናል ሁሉ። እስቲ ስለ ኦሮሞ የምናውቀው ነገር አለ? ከስድብ ውጭ አንተ ቦቲያም አንተ ጎንፎ በሊጣ ምን እናውቃለን ስለ ኦሮሞ? ኦሮሞ ምን ይወዳል ምን ይጠላል? ባህሪ ውስጥ ምንድን አናውቃቸውም እኮ ለዛ እኮ ነው የሚቆጠቁጠን እኮ በነጋ በጠባ ቁጥር እያጣሉን ስለሚያውቁን እኮ የሚያቆጣቁጡን እኮ። እስቲ ስለ ኦሮሞ የምናውቀው ነገር አለ? እስቲ ንገሩን እስቲ። ኦሮሞ ከስድብ ውጭ ይሄ ቦቲያም እኮ ነው። ይሄ የማይረባ ከወዲያ አገር የመጣ ሰው እኮ በቃ ስለ ኦሮሞ ስለ ስድብ እንጂ ሌላ የምናውቀው ነገር አለ? ግልጽ እንነጋገር፣ ሐቅ እንነጋገር ዛሬ። እስቲ ስለ ኦሮሞ ምን ታውቃላችሁ? ከስድብ ውጭና ከማንቋሸሽ ውጭ ሌላ ምን ይፈልጋል? ምን ይወዳል ኦሮሞ ታውቃላችሁ? አታውቁም። እሱ ግን በደንብ ነው የሚያውቅ። 120 ዓመት ከሚልልክ ጀምሮ ሲጠብቀን ጊዜ ሲጠብቀው በ2020 ምናምን ጎባልን ጦበን ሰው መልከት ሰሜናውያን አሁን ኦሮሞ እናጥናቸው። ኦሮሞ ምን ይወዳል ምን ይጠላል እናቅርባቸው፣ እንውደዳቸው። ቀስ ብለን ምንድን ነው የሚጠሉት ምንድን ነው የሚወዱት ምን እያሰቡ ነው ይሄን ነገራቸው። ስለ ኦሮሞ እስቲ እንወቃቸው፣ እንቅረባቸው፣ እንስማቸው፣ እናዳምጣቸው። ሰውን እኮ ካወቀው በኋላ እኮ ነው የምትጎዳው። የማታውቀውን ሰው ማታውቀውም እንዴት ትጎዳዋለህ? እነሱ እኮ እኛን በደንብ ጠንቅቆ ስለሚያውቁን እኮ ነው ለ4 ዓመት ሙሉ ቂጣችን ገልበው የሚጎርፉን እኮ። እስቲ እነዚህ ሰዎች እንተዋወቃቸው፣ እስቲ ጊዜን ሀባቸው። እስቲ ወንድሞቼ ሰሜናውያን የኔ ቆንጆዎች አፈር ልብላላችሁ። ተመልከቱ ማነት ይቺ አትላኪ የአፈር ቤይ ምን ፈልገሽ ነው? ርኩሰት ልመና ጠጠዋቢልና ለና ዋ ዓረቢ ልመና ዓረቢ እና ወንድሞቼ ሓወቼ ፍቅሮቼ አማራዎቼ ታብታብ ኮብል ጋር አርካችሁ አርጎ እና ሚኪ ምን ልትሰራ ነው የመጣ? አንተ አማራ ጀግና አማራ በቪዲዮ ነው የምትወጣ። ደግሞ አንተ ስማ እንዳትሳደብ፣ መጥፎ ስድብ ከተሳደብ ካስወጣለሁ። ሚኪ አባቴዋ እና ብዙ ሴቶች የሚወዱት የሚመስለው ሚኪ ቪዲዮ ትከፍታለህ ወንድሜዋ፣ ቪዲዮ ትከፍታለህ አባቴዋ። እስኪ ትንሽ ሳቄ ልጨርስ። ተው እንጂ አትሳቅ። ስማ እነዚህ ምንድን ናቸው? ሰሜናውያን ጅቦች ሙና አልተመቸም እንዴ? አረ ሙድ አለው። ሰማ ሙድማ አለው። አንተን እኮ ነው ወንድሜዋ። ይሄ ሰሜናዊነት ሓድነታችን ትቀላቀላለህ አትቀላቀልም? ግን እንዴት ነው? ማታ ማታ እንዳትመኑ አዳምጠኝ። ሰሜናዊ ሓድነታችን ትቀላቀላለህ አትቀላቀልም? ግልጽ እኮ ነው በቃ። በግድ ነው ዋ እምቢ ካልክማ በግድ። ርዕዮተ ዓለሙ ምንድን ነው? ዋይ ርዕዮተ ዓለም ደግሞ ምንድን ነው ወንድሜዋ? ማን ሲል ሰምተህ ነው? ናውጣ አንተ ጅልጥ እንዳታስወጣኝ። ጅልጥ እንዳታስወጣኝ። አስወጣለሁ፣ እኔማ አስወጣለሁ። ሚኪዋ ሰሜናዊነትን ካልተቀበልክ ጅልጥ ብለኸኝ ጭራሽ ሰድበኝ አይሆንም። አባቴዋ ተው እንጂ ዘመዴም ወገኔም ደም የማይደለ እንዲ አባቴዋ። ሰሜናዊነትን መጀመሪያ በጠባይ ትቀላቀላለህ፣ በምህር ትቀላቀላለህ። አይ እምቢ ካልክ ደግሞ አፍንጫን ይዘህ እንቀላቀላለን። አሁን እኮ የለም እኮ አልኳለሁ። ሰሜናዊነት እኮ ጉልበቱ ከፍ ብሏል እኮ። ነቅተን ባንነን ምን እሺ ነው? የለንም እኮ ተወንጭፈናል እኮ አባቶቼ ማሮችዋ። እኛ ሰሜናውያን እንዲህ እኮ ነን። አሁን እነ ሚኪ ሰሜናዊነትን ስትቀላቅል ደግሞ መልክ መስራት አይቻልም። ይሄ ነው ሰሜኑ አንደኛ ጠቡ ይሄ ነው። ስለ ሰሜናዊነት ስትሰራ እንዲህ ነው በቃ እንዲህ ነው። ቀጥ ለጥ ሰለጥ ብለህ ነው የምትገዛው። ገባህ አይደለበት ይሆን ሚኪዋ? እና መልክ መስራት እራሱ አይቻልም። እንዲህ ቪዲዮ ከፍተህ ደረትህን ገልበጠህ
ሴቶቹን ሊወዱኛል ብሎ ማሰብ ነው። አንተ አሁን ይወዱኛል ብለህ እያሰብክ ነው። ይህን ራሱ ሰሜናዊነት እንደዚህ ሰሜናዊነት የግል ስብዕናህን ለመገንባት ፍጹም ደቂቃ የማይታገስም እንሆ ለምስኪኑ ህዝብ በልቶ ለማያድረው ህዝብ ስንት ቦታ ላይ መከራውን የሚቀበል ህዝብ ለዛ ህዝብ ተሰራ ይሆን ትሰራለህ በግልጥነት። አይ ስብዕናዬን እና ማንነቴን ከፍ አድርጌ ሚሂ እንዲሉኝ ይፈልጋለሁ ታልክ፣ ግን ይሄ አይሆንም። ሁሉም ሰው ከአንተ እኩል ነው። ሁሉም ሰሜናዊ አንተ ማን ስለሆንክ ነው የማን ታጋይ የምትሆነው? ይሄ ነው ሰሜናዊነት። አንድነታችን የሚመሰረተው ደግሞ በዚህ ነው። እያንዳንድሽ ሰሜናዊ የምትሰሪው ለራስሽ እንጂ ለህዝብ አይደለም። በቃ አንዳንዶቹ ለህዝብ ነው የምንሰራው ብለው ህዝቡን የሚቀፍሉም አሉ፣ ህዝቡን የሚያንቃፍፉ አሉ፣ ህዝቡን የሚያንቀረፍፉ አሉ። ይሄ ነው ዚስ ኖት ጉድ። ሰሜናዊነት ማለት ለራስ ነው፣ ለራስ ነው የምትገላ። በተለይ ለዚህ ድሃ ህዝብ አይ ሲያሳዝኑ እኮ አዲስ አበባ ላይ እኮ ብታያቸው የትግራይ እናቶች የሚበሉት አጥተው እየለመኑ እናቴ የአማራ እናቶች እንዴት እንደሚያሳዝኑ አዲስ አበባ ላይ እንዴት እንደሚለምኑ ርቦን ቸግሮን ጦርነት አፈናቅሎን መጣን ብሎ ስታያቸው ሆዲህ ነው የሚንሰፈሰፈው እኮ አባቴዋ፣ ሆዲህ ይንሰፈሰፋል። እንደዚህ አይነት ህዝብ ይዘን እንደዚህ መከራውን የሚበላ ህዝብ ይዘን እዚኛ ምንም እንዲያልተነካብን ምንም እንዲያልተጎደለብን፣ በዛ ላይ ደግሞ እኮ ጉራችን እኮ በዛ ላይ እኮ እንዲሁ ሀብታችን እኮ በዛ ላይ እኮ የዜግነት ሁሉ የሚከፈለን እኮ ነው የሚመስለው። ሌላውን ስናንቋሽ አንተ ሀብተኛ ትግሪ፣ አንተ ቀማላም ትግሪ እያልን ስንሳድብ እዚህ በኩል በእኛ በኩል የተራቡና የቀመሉ ህዝቦች እንደሌሉ፣ አይ በእናንተ በኩልማ የዜግነት የሚከፈለው ህዝብ እንደ ጋዲያፌ ህዝብ ለህዝቡ ቤት የሚሰራ የአማራው አንዲ ትግሪ ደግሞ ተነስቶ እናንተ ፎከራ አማራ እናንተ ለማኞች እንኳን አይሉም ትግሪዎች፣ ለማኞች አይሉም አማራ ነው የሚሉት። ምንድነው? ጉረኛ ፉከረኛ ነው የሚሉት። ወሬ በምላሱ ጆሮ የተደፈነ አማራ ይሏል። ተመልከት እንግዲህ ይህን ሁሉ እኛ ወገኖቻችን እየተራቡ እናንትን እውነቴን እኮ እናስብ እንዲህ የሰፊው ህዝብ እናስብ። አሁን እንዲህ አንዲ ትግራዋይ ረሀብተኛ አማራ ብዬ ብሰድብ ያምኛ እንደመረው ጥሩ አይደለም። ሰሜናዊነት ጠንቀርቀር እንበል። ሰሜናዊነት አንድ አቋም ይኖራል። ሰሜናዊነት ደግሞ የራሱ ህግና ደንብ አለው። ማንም አባሽ ለማንም ባባሽ ፊልም አሰሪም ሰሜናዊነት መዳኛሽ እስከሆነ ስለ ሰሜናዊነት በተለይ እኛ ሰሜናዊነት ማውራት ያለብን ስለ ድህነታችን ተለያይተን ስለቀመልነውና ስለሞትን ተለያይተን መከራችንና አፈራችንን ስለምንበላ ይሄ ነው በቃ ሰሜናዊነት። አንድነት ከዚህ ጀምር። እኛ ሰሜናውያን እንሆ ረሃብተኞች እንዲሆን የረሃባችን መንስኤ ሰሜናዊነት ተከፋፍሎና በጎጥ ተለያይቶ ስለሚደባደብ አሁን ትግሪ፣ አማራ፣ ኤርትራዊ አንድነት ቢኖር ከነሱ በላይ ሀብታም አለ እንዴ? ሚስጌዲ አንዲ ሰሜናዊ አታገኝም። የቀይ ባህር እኮ እምቅ ጋዝ አለው እኮ። አማራ ክልል እኮ ታርሶ የማይጠግብ መሬት እኮ ነው አማራ ክልል። ይሄ የአባይን ወንዝ ተፋሰስ ጠልፈህ እኮ 24 ሰዓት የምታለማበት እኮ ነው። የዝናቡን አምላክ የማንጠብቅበት እኮ ነው። ትግራይ ውስጥ ያለ ወርቅስ ማዕድንስ አሁን እየጎጠጎጡ የሚወስዱ ተውት፣ እሱ ብዙ ተውት፣ ብዙ ነገር አለ። ሰሜናዊነት እኮ ሀብታችን ብዙ እኮ ነው። አስባችሁታል? መሮቼ ውዴዎች፣ ይሄ ሰሜናዊነት አንድ ቢሆን ለአበላል እንዲመቻቸው፣ ለአገዛዝ እንዲመቻቸው እድሜያቸው የገፋ ባለስልጣናቶች ከፋፍለው ቁጭ አድርገውናል። አማራ ጠላት ነው፣ ትግራዊ ጠላት ነው፣ ኤርትራዊ ጠላት ነው ብሎ ከፋፍለው እንዲህ አንስማማ አድርገውናል። እንዲህ ህዝብ እና ሰሜናዊ አንድነታችን ለሀብታችን ያለን ታሪክ እኮ በዓለም ላይ እኮ ተወዳዳሪ የለንም እኮ። ላሊበላን ተመልከት፣ ፒራሚድ እንኳን ይጎበኛል ግብጥ ላይ። እስቲ እነ ላሊበላን እያቸው፣ እስቲ እነ ነጃሽ መስጊዲቶ ተመካና ከቁድስ በኋላ እኮ ተመዲና በኋላ እኮ ነጃሽ እኮ ነው ያለው ረሱል የላኳቸው እኮ። ሰሜናዊነት እኮ እንዲሁ ሰሜናዊነት እኮ
የሀብታችን ምጭስ የታሪካችን ሰሜናዊነት ውድድ ይበናል እኮ ቀውሰናል እኮ ተሰርቶብናል እኮ እኛ ላይ መቼም ጥቁር ዞሮ አልዞሩብን ምናምን አላለህም። መቼም እሱ ያው እዛው ሰሜናዊ ጥበብ ነው የራሱ ጥበብ ነው። ግን የሆነ ነገር አድርገውብናል። እንዲያንስማማ አድርገውናል። በቃ የዜግነት ሁሉ ይከፈለን ነበር። ቁጭ ብለን እንበላ ነበር እኮ ቁጭ ብለን ሀብታችን ብዙ ነው። ሰሜናዊነት ሀብታችን ታሪካችን ብዙ ነው። ወንድሞች እህቶች፣ መቀራረብ ነው የሚያስፈልገው። ህዝቡ ደግሞ እንዲህ ህዝብ አንዲት ሆነ ባለስልጣናቹ ይደነግጣሉ። ተዋቸው ይደነግጣሉ። ድንግጥ ያሉ ወካክ ነው የሚሉት። በቃ ህዝቡ አንዲት ሆነ ወካክ ነው የሚሉት። አሁን እንኳን እየሆነ ነው። አሁን ሰሜናዊነት አንድነቱ እየሆነ ነው። የአማራም ትግል ግማሹ ተጠልፏል፣ ግማሹ አልተጠለፈም። እሱን ተው፣ ሚስጥር ነውም ብዙ አላወራም። አባቶች እህቶች፣ ግን ቢሆንም የአማራ ትግል መጠለፉን የምታውቁበት መንገድ ደግሞ ብዙ አይነት መንገድ ያለ እናንተ ሆን ብላችሁ ታስታወሳችሁት እና ታያችሁት። የአማራ ታጋዮች ከአማራ ህዝብ በተለይ አረብ ሀገር ታሉ ህዝቦች በተለይ አሜሪካና አውሮፓ ታሉ ህዝቦች ላይ ግንኙነቱን አቋርጧል። በፊት እኮ መከራውን እኮ ነው ያገኘው። እኔ ለከሌ ፋኖ የልብስ መግዣ ልኬለት አሁን አጣየ ላይ ደርሰዋል መሰለኝ። ይቺ ጋንጩር ሜዲያ ላይ እያችሁ እዛ ላይ ነን ብሎ ነው የደወለልን እያሉ ጥቆማ የሚሰጡ ቲክቶክ አንድ ሽሬ ያልካ ሎኬሽን የምትናገር ቲክቶክ እኔ እኮ ቆቦን ወረድ እንዲህ ያልከነ መሬት ዛሉ ግማሾቹ እዛ ናቸው። በቀደም እንዲሁ ለጫማም ለስንቅም ይሆናል ብዬ 1000 ሪያል ነው ምናምን ልኬላቸዋለሁ። እስቲ ሁላችሁ የምናዋጣ እና አሁን እዛው ናቸው። አሁን ዛሬ ደርሳችሁ አሁን እንደዛ የሚናገር ሰው አለ? የለም እኮ እንዳመራረሰ ብር ላኩልን የሚላል የለም። ትግሉ ተጣለፈ። ጥቅም ተጥቀም ይመጣል። እንዲፈልጉ ነው። እሱ ሚስጥር ነው፣ አልናገርም አቦ እና እንዲሁ አንዳንድ ቲክቶከሮች በተለይ እናንተ አክቲቪስቶች እንዲሁ ላላ ብላችሁ ወልዲያው ረጋ በሉ ወንድሞች። እሺ ቲክቶክ ዓለም እኮ የሚያየው ነው። ጠላትም ወዲያጅም የሚያየው ነገር እኮ ነው። የቤትሽን ዘግተሽ የምታሚው ነገር አይደለም። መሪዋ ትግልማ በትግል ጊዜ ቀረ። ገና እነሱ ወልዲያ ላይ እያሉ ደሴ ገብተዋል ብለን ስናዛበር እነሱም አያሳፍሩንም። በሶስተኛው ቀን ደሴ ይገባሉ። አያጥብም እንዲህ እኮ ነው። ወልዲያ ላይም ሽክ እየተደራረጉ ደሴ ሙሉ ለሙሉ ተከባለች። በግራዲዮ በኩል ሁሉ እንደዚህ ዝቁን እንዴት ሂዲፍ ወታደር አክቧታል ሲባል ደሴ ያለው ተንበጫብጮ እንዲሁ ጥሎ ወዲህ ኩምበልች ደሴ ስትቆጣጠር ሙዲ ብረሲና ደርሰናል ብለን እናዋቀዋለን። ኋላ ላይ አዲስ አበባ ልንገባ ስንል አሜሪካ እዚህ ጋር እስታበለች ወልዲያውን አለች። ያንሻ አሜሪካ እና ወንድሞቼ አሁን ደግሞ እስታፕ ያለችው አሜሪካ አብይ አህመድን ራሱን እስታብ ልትለው ነው። እስታብ ልትለው ነው። አላማራትም። አሜሪካ የትኛውም ዓለም ላይ ገብታ መንግስትን የመሾምም የመሻርም መብት አላት እና ስትሾምህ ስትሽረህ ግን አገርን ለአሜሪካ ጥቅም ታስከብራለህ ብላ ነው። ለምሳሌ አሁን እንዴት ነው ማስረዳችሁ? አብዛኞቻችን ኢትዮጵያን መቼም ፖለቲካ አረዳዳችን ድድብና ስለሆነ ለምሳሌ አሁን አንድ ቤት ይኖራል፣ አንድ ሙሉ ቤት እና አንድ አሜሪካ ትመጣና አሁን አብይ አህመድን ታስገባዋለች። ካስገባችሁ በኋላ በቃ አትጠይቀው። ከዛ ታያዋለች። የሆነ ሰዓት ላይ ቤቷ ስትመጣ ኩሽናው ተበላሽቶ፣ ሽንት ቤቱ ተግማምቶ፣ ሳሎኑ መጨፈሪያ ሆኖ ምናምን ስታያ እንዴ አንተማ ለዚህ ቤት አትሆንም ብላ ጆሮን አንጠልጥላ ታስወጣውና ደግሞ ጌታቸው ረዳን ታመጣዋለች። ከዛ ጥላው ትሄዳለች። ተመልሳ በሆነ ጊዜ መቼም አልሸባብ ሲያስጨንቃትም ሆነ የመላ የቀይ ባህር ላይ ጭንቀት ሲመጣ ኢትዮጵያ መጎብኘቱ አይቀርም። እዛ ቤት ውስጥ ግብት ስትል ሁሉ ነገር ጸድቶ ሽንት ቤቱ አምሮበት ይሄ እንዲሉ ሳሎኑ አምሮ ምናምን ይሄ መኝታ ቤቱ ፏ ብሎ ዘንጦ አንተማ ጠቃሚ ነህ። ከዛ ደግሞ ወደ ግቢ ሄድ ትላለች። ሰፋ አድርገህ ግቢን ሶማሌን እስኪ
ሶማሌን እስቲ ሰላም አስከብር፣ ግቢህ ነው ይሄም አጥርህን ነቀነቀች ብላ ገባችሁ? አሁን አብይ አህመድ የሆነ ሰዓት ላይ አሜሪካ መታ ስታየው ቤቱ ተግማምቷል፣ አሯል፣ ተቃጥሏል። በቃ ሮይማ አይሆንም ብላ ጌታቸውን እንዲህ አማካሪነት ደግሞ ህዝቡ እንዲህ አይነቃም እንዲህ አይባልም። ቀስ ከዛ የሆነ ወደ እንትናን ደግሞ የትምህርት ሚኒስትር አማካሪነት ከዛ ደግሞ ቀስ ያን እንዲህ እያለ አብይም ያውቃል ብዙ ነገር አበላሽቷል። ምን መሰለህ ቤት አያያዝ አያውቅም። አሜሪካን ስትሰጠው በቃ እንዲህ ባረግ ብሎ እሷ መቼም አሜሪካ መታ እንዲያጠር ኦሮሞ አማራ ትከፋፍል አታቀንማ። ቤቱ ራስን የምትኖር አብይ አህመድ እንዲህ ባረግ ይስተካከላል እንዲህ ሆኖ ምናምን ብሎ አበላሽው። አሁን እላችሁ ጌታቸው ረዳን ምን ታደርገዋለች? ምናምን አሜሪካ አማካሪ ታቆጭዎች በኋላ ደግሞ ምን ልታደርገው ነው? ምክትል ጠቅላይ የውጭ ጉዳይ አይደል መገኘ የውጭ ጉዳይ ነው አሉ። ምክትል ጠቅላይ ሚኒስትር አሉ። እንዲህ ነው አብይ አህመድ ቀስ ብሎ ምንም አናደርግም አናደርግም ቀስ ብሎ ወዲነች ሀገር ይሉታል አሉ ነው እንግዲህ ሚስጥር ነው። አሜሪካ እኮ ተጨነቀች። አልሸባብ እኮ እንዲህ አዲስ ፈሉ እኮ የመሪዎች እኮ አስቸግሯት እኮ በቀይ ባህር የአሜሪካ እና የእስራኤል መርከብ አይሄድም አሉ እኮ ገገሙ እኮ። እዛች አካባቢ ደግሞ የቁጥር ብዛት ያለን እኛ ነን። ምን እሺ ነው አሁን እንግዲህ እነዚህ ብርጥሩ መጀመሪያ ሸዋሿ ተጫውቶብናል። አሜሪካን እነዚህ ሴረኞች ከዛ ኢትዮጵያ የትግሬ ሀገር ሁና ትቀጥላለች ማለት ነው። አዎ ወዴሽም ጠላሽም የትግራይ ትግርኛ ሀገር ሁና መቀጠል። በተለይ ሻቢያ ተዘጋጅቶ ሻቢያ ተመሳጥሮ ከህወሓት ጋር ቀለቀልን ነው። እንዲህ አማራነት ግን ሰሜናዊነትን ቶሎ ተቀላቅነን ይህንን ፖለቲካዊ ሚስጥርና ስንጥር የሆነ ተዋጊ እሾሃማ የሆነ የፖለቲካ ሴራ ውስጥ ሰሜናዊነትን አስታከን እኛ አማራዎች መግባት አለብን እና ወንድሞቼ የዛሬ ፕሮግራማችን እንግዲህ የሚተላለፍላችሁ ሀወልቃይት ጠገዴ አካባቢ ነው። የተከዜ ዘብ የሚባለው ትንሽ እያስጨነቀንም ቢሆን ተዛው ገብተንኛው ስርጭቱን ማስተላለፍ ጀምረናል። ሰሞኑን ግን ይለያል። አዲስ አበቤ እንዴት ነህ? ምንሽ ጀለስ ጋር ብሮዋ ምንሽ ነው? አባዋ እየጠፋህ እኮ ቢስ ነው ጀለስዋ አባቴ ቢለስ ታይል ብያለሁ ወንድሜዋይ እንዲለውላችሁ ምን ነው አዲስ አበቤዋ አባቴዋ ያራዲል ቢብረ እንዲ ችኮቹ አይታዩም እንዲ አንድ ፋራ ጋብዞ ቤቱ ይደጋሚ በርድና ሲያስጨንቅ ላበት እኮ ጠብጠብ የሚል አትስቅ ነገር ተጋብዘ ነው። ምን እሺ ነው ጅቦ ወዲ ብረ እንዲ ረላሽ ብለው በቃ አባቴዋ ቢስ ነው ያራዲ ልጅ እኮ ነሽ። ያው አራዳ ተብዬ ሰው ቤት መሄድ አሉት አንዴ ነው እዚህ ያሉት ችኮች አልተመቹሽም? እንዲ አባቴዋ ቸንጅንግ እናርጋቸው እንዲ ወንድሜዋ አረቂውስ ይቀር እንዲ አደም ያንጣ እንዲ አዲስ ያ የትግሬዎችም እንዲህ ነው፣ ግድል ነው የሚያደርግ። ምን እሺ ነው አባቴዋ ፎጣ በል እንጂ ጦጣ ረሃሁን ምናምን አይዞህ አባቴዋ ችክ የለህም እንዲ ደውልላት። ትግሬ እኮ አያስበላም እኮ ሊበላ ነው የሚገካንት አባቴዋ እኮ ደበረሽ። በቃ ደስ ያለሽን ችክ ደውለሽ መጥራት ትችያለሽ። ቤት ያንቺ እኮ ነው። በቃ አዱሽ ዶ እስቲ ያጨናንቃል። ሊበላ እኮ ነው አብሮ ሊበላ ወይ ሊያጣጥም አፈር ብላ በቃ ፏ እንላለን። ጥሪያቸው ቤትሽ ነው አባቴዋ። ዘናት ያለሽ ይሄ ክላስ ባዶ ነው።
በቃ እነሱ ገብተሽ ፋት ያለሽ አባቴ ምን እሺ ነው ደዊ በቃ ይገፋፋል። ከዛ ከደወልክ በኋላ ስንት ናቸው ምናምን ይልሃል። በቃ ትግሬ እኮ ቆለጣም እኮ ወሎዬ ነው ምርጥና አባቴ ወዲ በረኒ ቺኮች አሉ እኮ ልጥራለህ እንዲህ ምናምን ይላል። በቃ ይከድማል። ትግሬ ግን ሊበላ ነው የሚቋምጠው። እንዴት ነው በአንቺ በኩል የምታውቂው ቼክ ምናምን የለም እንዴ? በይው ትግሬ ዋይ አባቴ ዋ ስራ እኮ ላሻል እኮ በቃ ቺኮች እኮ በቃ ስራ ናቸው እኮ በእናትሽ ጀለስ ይኸው አንቺ በአንቺ ሙድ ምናምን የለሽም እንዴ? አይ ከሌለሽ ፉታ እንላለን በቃ አይ እኔም የለም ምናምን በቃ ፎታ ብይልሽና ትንሽ ቆይቶ ደግሞ ማለት ነው አባቴ ዋ የተደወለ ስልክ የለሽም? ሰው ቤት ስትሄድ አራዳ ነኝ ብለህ እንዳንዴ ራስህን መስለሄድ ኦሮሞችማ ያስቅሟል አባቴ ቁጭ ብለህ ነው ያስቁ። በቃ ምን ይዤ ነው አባቴ ያረዳልች እስቲ ቃም እስቲ በናትህ እንዴት ነው ጫቱታ ማጫሻ አዳለ አባቴዋ ይህን እኮ ሙድሽ ምናምን ይመቸኛል እኮ በናትህ ጨዋታሽ እስቲ አስቂኛ እንደ ምናምን ይልሽ እንዴት ነው ማስቅ ብብትህ ልኮልኩል ትለዋል። ዋዮ ራሱ ቀልዱ ማጣ አስቀኝ ብሎ ግግም ይላል። በናትሽ እስቲ ዝም ብለሽ አስቂ። ሰው ዝም ብሎ ነው የሚስቀው። ወንድሜ ተው እንጂ አታስጨንቀኝ። ከዛ ይህንን ጫት አናት ባናቱ አስቅሞ መጨረሻ ላይ ኦሮሞ አይደለ ስማ አባት ይህን የሚርቃናን ቦርጎ ነው ቦታት ነው የምትሰብረው። ወይ ካልጠጣ ወይ ቺክ ካላገኘሁ ምርቃናይማ ይሰባል። ስማ ያለ ነው ሳውዲ ነው ቺክ አይቻልም ሀራም ነው። ማጣጤ ደግሞ አልጠጣም፣ ግን የሆነ ትግሬ ጓደኛ አለኝ ትግሬ ጓደኛ አለኝ። እሱ ቤት ሄደሽ ትጠጣለሽ እንደ አባቴው ደበረሽ እንደ ምን ይሽ እኔ እኮ በቃ ቂባለሁ ወተቴን እጠጣለሁ በቃ ማተኛትን። ኧረ አባቴ እኔማ በቃ ቅሜ እንዲህ እንቅልፍ ግድግዳ ነው የምቆፍረው። በቃ ሳክ ነው የማድረው። በቃ እነዚህን የብሔር ብሔረሰቦች አራዳ በአጭር መንገድ ለማስተላለፍ እሞክራለሁ። አመሰግናለሁ። ሚኒሼ ነው። አትጥፉብኝ። ጀለ ሰዎች ይመቻችሁ። ሰላሙን